ስም በስምህ በተጠራ ሕዝብ ሁሉ ላይ በምድር ዙሪያ ስላለ ጌታዊ እጅግ አድርገን እናመሰግናለን። ስለ ሰፊው ምሕረትህ፣ ስለ ሰፊው ፍቅርህ፣ ስለ ዳንበት ጸጋ፣ ስለተወደድንበት ትልቁ ያንተ ፍቅር፣ ስለተማርንበት ሰፊው ያንተ ምሕረት ክብርና ምስጋና ለስም ይሁን። አባዬ ምን እንከፍል ነበር? በገንዘብ አይተመንም ምሕረትህ፣ በገንዘብ አይተመንም ፍቅርህ፣ በገንዘብ አይተመንም ማዳንህ፣ የዳንበት ጸጋ፣ የተወደድንበት ፍቅር፣ የተማርንበት ምሕረት እግዚአብሔር ሆይ ከኛ አይምሮ በላይ ነው። ከኛ አይምሮ በላይ ነው። ከኛ አይምሮ በላይ ነው። ምን ስላደረግኩልህ ወደድከኝ ብዬ እንዳልጠይቅህ ምንም ያደረግኩልህ ነገር እንደሌለ እኔም ራሴ ያውቃለሁ። እዚህ ያሉ ሁሉ ያውቃሉ። በቃ ዝም ብለህ ወደድከን። በድለን ሳለ ዝም ብለህ ወደድከን። ትእዛዝህን ተላልፈን ሳለ ዝም ብለህ ወደድከን። እንዲህ አይነት ፍቅር ከእናቴ አላገኘሁም፣ ከአባቴ አላገኘሁም፣ ከወንድሞቼ ከእህቶቼ በአንድ ማዕፀን ከተኛሁት አላገኘሁም፣ ከወለድኳቸው ልጆች አላገኘሁም፣ ከሚስቴ አላገኘሁም፣ ላገኝም አልችልም። ያንተ ልዩ ነው። ጌታ ኢየሱስ ስምህ ይባረክ፣ ስምህ ይባረክ። አንተን ስናስብ ብቻ ደስ ይለናል። አንተን ስናስብ ብቻ እግዚአብሔርን አሰብኩት ደስም አለኝ እንዳለ ባሪያ ዳዊት። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ቀራንዮ ሁል ቀን በልባችን ትኩስ ነው፣ በመንፈሳችን ላይ ትኩስ ነው። የኔ ንጉሥ፣ የኔ ትሁት፣ የኛ አዳኝ፣ የኛ ንጉሥ፣ የኛ ትሁት፣ የኛ ሊቀ ካህን፣ የኛ አምላክ በሰው ቃላት የማይገመትን ፍቅር በዘመናችን ሁሉ ሚሊዮን አይደለም ትሪሊየን ዓመት ብታኖረን ለፍቅርህ ምላሽ የሚሆን ነገር ሰተንህ ከፍለን ልንጨርሰው የማንችል የፍቅር ዕዳ እንክፈል ብለን ብንል ለከፈልክልን ዋጋ መልሰን እኛ እንክፈል ብለን ብንል ምንን ሰተንህ እናረካለን? ስለወደድከን ብቻ እጅግ አድርገን አመሰግናለን። ስም ለዘላለም ይባረክ። አዎ ያንተ ምሕረትና ቸርነት ስለበዛልን ተሻገር ነው ያን ሸለቆ። አየው ጠላት ፊቴ ወድቆ እንዳለ ጌታ ኢየሱስ በዚች ጥቂቷ ዘመኔ ወንድሞቼና እህቶቼም በዚህ ጥቂቷ ዘመናቸው ስንቱን ሸለቆ ስታሻግረን፣ ስንቱን ጉድጓድ ስትደፍንልን፣ ስንቱን የሞት መውጊያ ስትሰብርልን፣ ተዋጊው የእግዚአብሔር ልጅ ኢየሱስ አንተ ከፊታችን ቀድመህ ስለወጣህ ከአንተ ጋር ስላለን አልጠፋንም። ከአንተ ጋር ስላለን እባቡ አልነደፈንም። ከአንተ ጋር ስላለን ዘንዶ አልዋጠንም። ከአንተ ጋር ስላለን ጉድጓዱ አስጥሞ አላስቀረንም። በቸርነትህና በምሕረትህ እየከለልከን፣ እየጠበቅከን፣ እየጋረድከን፣ ስንወድቅ እያነሳን፣ ስንሰበር እየጠገንከን፣ ስናዝን እያጽናናን፣ ስንጠፋ እየፈለግከን፣ ነፍሳችንን ወደ ጽድቅ ጎዳና እየመለስክ በቸርነትህና በምሕረትህ ብዛት ተሸክመህ እዚህ አደረስከን። እንዳንተ ያለ ታጋሽ ማን ነው? ጌታ ኢየሱስ እንዳንተ ያለ ታጋሽ፣ እንዳንተ ያለ ማሪ፣ እንዳንተ ያለ አባት፣ እንዳንተ ያለ ሩህሩህ፣ እንዳንተ ያለ የዋህ፣ እንዳንተ ያለ ባለብዙ ፍቅር፣ ባለብዙ ምሕረት፣ ባለብዙ ቸርነት መንፈስን ስናስመራው እንኳን በፍቅር አይነት አይን አለ። በቁጣ አይነት ብታየን ፊትን ብትሰውርብን እንሞታለን። ነፍሳችንን ታወጣለህ፣ ወደ መቃብራችንም ታገባናለህ። ነገር ግን አንተ እንደ ሰው አይደለህ አባ፣ እንደ ሰው አይደለህ። ስንት ጊዜ ስበድልህ፣ ስንት ጊዜ ሳሳዝንህ፣ ስንት ጊዜ መንፈስን ሳስቆጣ፣ እዚህ ያሉ ሁሉ ስንት ጊዜ ስንበድልህ እንደ ቃልህ ባልተመላለስንባቸው ወራቶችና ዓመታት እንኳን የቸርነትና የምሕረትን ብዛት ሳታርቅ ብትተወን በዛው ጠፍተን እንቀራለን። ግን በፍቅር አይኖች እየተከታተልከን በብዙ ትዕግስት ወደ አንተ እንደምንመለስ
ራስን፣ ጽድቅህን፣ ቅድስናህን ታምነህ ትጠብቀናለህ። በሄድንበት ጎዳና ሁሉ እየተከተልከን በአባትነት ፍቅርህ በአባትነት ድምፅህ ወደ አንተ እንድንመለስ ታባብለናለህ። ስም ይባረክ። ቴንክ ዩ ሎርድ። እጅግ አድርጌ አመሰግናለሁ ስለ ወንድሞቼም ስለ እህቶቼም። ገናንነትና ክብር ለታላቁ ለስም ይሁን። አንተ የሁል ጊዜ የዘላለም ስጦታችን ነህ። እኛ ልታድነን መጥተህ ነፍስህን ሰጥተህናል። ከአንተ ውጭ ሌላ ወዳጅ የለንም። ከአንተ ውጭ ሌላ አፍቃሪ የለንም። ከአንተ ውጭ ሌላ መሐሪ የለንም። ከአንተ ውጭ ሌላ አዳኝ የለንም። ከአንተ ውጭ ሌላ እረኛና ቤዛ የለንም። እኛ እኮ አንድ ነህ፣ ያለህን አንድ ነህ። የአባቶቻችን አምላክ ልዑል እግዚአብሔር አንድ ነህ። በሶስትነት በአንድነት የምትመለክ አንዱ ጌታ ነህ። የሁሉ ጌታ ነህ። እኛ ቤት አንድ ነህ። ግን ለሁሉም በቂ የሆንክ ለሁሉም በቂ ነህ። ለሁሉም በቂ ነህ። እንደ አሕዛብ አማልክት ፀሐዩን የሚያወጣላቸው ሌላ አምላክ፣ ዝናቡን የሚያወጣላቸው ሌላ አምላክ፣ ነፋሱን የሚያነፍስላቸው ሌላ አምላክ ብለው እንደሚሰያይሙ እኛ እንደዛ አንልህም። የአባቶቻችን አምላክ ኤልሻዳይ ነህ። እግዚአብሔር በቂ ነህ። ቴንክ ዩ ሎርድ። እግዚአብሔር በቂ ነህ። የኔ ጌታ ለዘላለም ስምህ ይቀደስ። ሃሌሉያ። ለዘላለም ስምህ ይቀደስ። እግዚአብሔር በቂ ነህ። በቂ ነህ የኔ አባት። እናመሰግንሃለን። ይቀናል፣ እንደም ሰባ አንበሳ ያዘልለናል። ሁሌ በአንተ ደስ ይለናል። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ እንዳለ ባሪያህ ዕንባቆም። ጌታዬ ሆይ በአንተ ደስ ሲሰኙ ነበር ባለፉበት የሕይወት ጎዳና። ጌታ ሆይ አንተ ደስታችን ነህ፣ አንተ ሰላማችን ነህ፣ አንተ ረፍታችን ነህ፣ አንተ ሕይወታችን ነህ። ናቲንግ ክርስቶስ ግን ስላለን፣ ንጉሱ ግን ስላለን፣ የንጉሱ እልልታ በመካከላችን ስላለ፣ አዳኛችን ጌታችን መድኃኒታችን ኢየሱስ ክርስቶስ የህይወታችን መሪ ስለሆነ በሱ ደስ ይለናል። በሱ ደስ ይለናል። ሁልጊዜ በጌታ ደስ ይበላችሁ ተብሎ እንደተጻፈ በሱ ደስ ይለናል። እና ይህንን ጌታ ያላወቃችሁ ሰዎች እባካችሁ እወቁት። ጌታ እንደተናገረው ራሱ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንክ አንተን የላከውንም ልጅን ያውቁ ዘንድ ይቺ የዘላለም ህይወት ናት ይላል። ኢየሱስ ክርስቶስን ማወቅ የዘላለም ህይወት ነው ማለት ነው። በእውነተኛ ማወቅ ነው ወይ ያወቃችሁት? ብዙ ሰው ክርስቶስን አውቀዋለሁ ይላል። በእውነተኛ ማወቅ ነው ያወቅከው? እንዴት አወቅከው ክርስቶስን? ክርስቶስን እንደ ቅዱስ ቃሉ ካላወቅከው አላወቅከውም ብራዘር። አይ ዝም ብሎ በደንቆሮነቴ በመሃይምነቴ ብለህ የምትጃጃልበት አይደለም ብራዘር። ኦኬ፣ ክርስቶስን እንደ ቃሉ የባህሪ አባቱ ቅዱስ እግዚአብሔር አብ እንደገለጠው የብሉይ ኪዳን ነቢያት እንደተነበዩለት የአዲስ ኪዳን ሐዋርያት እንደሰበኩለት ቅዱሳን መላእክት ሁሉ ጭምር ሳይቀር እንደተናገሩለት እንደዛ ካላወቅከው አላወቅከውም ማለት ነው። ካላወቅከው ደግሞ የዘላለም ህይወት የለም ማለት ነው። እሱን ማወቅ የዘላለም ህይወት ነውና እሱን አለማወቅ መጥፋት ነውና፣ ስለዚህ ጌታን ወቁ ወንድሞቼ ናቶቼ። በትንቢተ ሆሴዕ መጽሐፍ ላይ እንወቅ እናውቀውም ዘንድ እግዚአብሔር እንከተል ተብሎ የተጻፈ ቃል አለ። ኦኬ፣ እንደ ወገግታ ተዘጋጅቶ ይጠብቀናል ብሎ ይላል። እግዚአብሔር ለፍጥረቱ ሊታወቅበት በሚችለው መጠን በፍጥረቱ ላይ ራሱን ገልጧል። በአሻራው በፍጥረቱ ላይ አለ። ሁለተኛም ደግሞ በብሉይ ኪዳን ነቢያትም በኩል ለእስራኤል ሕዝብ ራሱ ሲናገር ነበር። በኋላም ላይ የሁላችን ጌታ በሆነው በልጁ በክርስቶስ ኢየሱስ መጥቶ ነገረን እኮ ብራዘር። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን እግዚአብሔር አብን የባህሪ ልጁ በቅፉ ያለ አንድያ ልጁ መጣ ወደዚህ ዓለም ተረከው። አብ ማለት ይሄ ነው ብሎ ነገረን በስራው በቃሉ። የሚያውቀው አንድ ልጅ ነበረው። ልጅየው መጥቶ አባቱን ተረከው። አባትየው ደግሞ ልጅየውን ገለጠው። ደስ አይልም? ከአብ በቀር ወልድን የሚያውቀው የለም።
ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል። ኦኬ ለዮናሊ ለስምዖን ጴጥሮስ እኮ ሲገልጥለት ይህን የሰማይ አባቴን የገለጠልህ ነው። የስጋና የደም እውቀት አይደለም የገለጠለት፣ ሊገልጥለትም አይችልም። አንድ ተራ አሳ አጥማጅ የነበረ ሰው ነው። በምን ሊያውቀው ይችላል ክርስቶስን? አንድ ተራ አይሁዳዊ ሰው ማለት ነው። ገሊላ አካባቢ ላይ ቤተሳይዳ በሚባል ከተማ ውስጥ ተወልዶ ያደገ ማለት ነው። ከወንድሙ ከእንድሪያስ ጋር አሳ እያጠመደ እሱኑ እየሸቀለ ትዳር ስለነበረው ቤተሰቡን ይመራ የነበረ አሳ አጥማጅ ማለት ነው። በእድሜው ትንሽ ከፍ ያለ ነው። በባህሪው ችኩል ነው ምናምን ነገር ተብሎ ይባላል። ችኩል የሚሆን ቀዥቃዣ ብቻ እግዚአብሔር ጌታ ኢየሱስ መጣ። እሱ መረቡ ጋር መጣለት፣ ጀልባዋ ጋር ከነ መረቡ ቁጭ ባለበት እያጠበ ታሪክ ተቀየረ። ብራዘር ይሄ ሰው ጌታ ካገኘው በኋላ ተራ ሰው አይደለም። ጴጥሮስ ጌታ ካገኘው በኋላ ተራ ሰው አይደለም። በእውቀቱ በጣም የተናቀ ነው። በሰው ዓይን እዚህ ግባ ተብሎ የማይባል ነው። የገሊላ ሰዎች ናቸው። ህይወት ታሪኩን ወደኋላ ብታይ በቃ እንድሪያስ የሚባል ወንድም አለው። ቤተሳይዳ ከምትባል ከተማ የተወለዱት እዛው በገሊላ ባህር ዙሪያ ካሉት ከተሞች ነው። ከነዛ 10 ከተሞች መካከል በመካከላቸው የሚኖር በጣም አብዛኛው ድሃ ነው። የቁጭራ ሰፈር እሪ በከንቱ ዶሮ ማነቂያ ደጃችሁ ቤ እንደሚባለው ምናምን ነገር ማለት ነው። እዛው በቃ እዛው ያጥባል፣ እዛው አሳ ያጠምዳል፣ እዛው ይሸቅላል፣ እዛው ይበላል። የሰማይ የምድር ጌታ እሱ ጋር አይመጣም። ምን ነው ላልጠፋ ሰው ብሎ ሰው እንደሚል ኧረ ስንት እኮ የተማረ ነበረ እኮ በደንብ ከተማ ውስጥ ዞር ዞር ብሎ ቢል ምናምን ነገር ብለው ሊሉ ይችላሉ ሰዎች አስተያየት ቢሰጡ። ጌታ አስተያየት ፈልጎም በሰው አስተያየት ቢሆን የመረጠው ኧረ ግድ የለም ከዚህ አሁን ይህ ሰውዬ ምን ይጠቅመኛል ብለህ ነው ተብሎ ሊባል የሚችል ሰው ነው። እግዚአብሔር የዚህን ዓለም ሞኝ ነገር የተናቀውን ምናምንቴውን መረጠ ይላል። የእግዚአብሔር ምርጫ እንደ ሰው አይደለም። ይሄ ሰው ነው እንግዲህ ይታይህ ለመጀመሪያ ጊዜ ሰዎች ስለ እኔ ማን ይላሉ፣ ስለ ሰው ልጅ ማን ይላሉ ብሎ ጠየቀ። ያው እንግዲህ ጆሮ ለባለቤቱ ባዕድ አይደል ብሎ በሚል አይደለም ጌታ ይጠይቃቸው። ሁሉን የሚያውቅ ጌታ ማን ይሉኛል እኔን ብለው ጠየቃቸው። ማህበረሰቡ ምን እንደሚል ያው ያሉትን ታውቃላቸው። አንዳንዶቹ ኤልያስ ነው ይላሉ። ኤልያስን ቁርጥ ይመስላል ነገረ ስራው እያሉ ይላሉ። አንዳንዶቹ ደግሞ ኤርሚያስንም ነው የሚሉም አሉ። አንዳንዶቹ ደግሞ አይ ነብይ ነው ከቀደሙት የብሉይ ኪዳን ነቢያት ብቻ ከአንዱ ብቻ ነው እንጂ ስሙን እንትን አብዬ አልበለው እንጂ ሚኪያስ ወይ ዕንባቆም ሶፎንያስ ወይ ሐጌ ምናምን ብዬ አልበለው እንጂ ብቻ ነብይ ነው ብለው የሚሉም አሉ። እናንተስ እኔን ማን እንደሆንኩ ትላላችሁ? ማህበረሰቡ ይገምተው የነበረውን ግምት እነሱም ከመናገር ያተረፋቸው ቅዱስ አባት እግዚአብሔር አብ ነው። ማን ትላላችሁ እናንተስ? በዛ ሰዓት ላይ መገለጥ ባይመጣ ኖሮ እግዚአብሔር አብ አባት የዮና ልጅ ስምዖን ጴጥሮስን አይን ባይከፍት ኖሮ ምን ይለው ነበር ጴጥሮስ? እኔም ዝም ብዬ ሳይ ነገረ ስራ እንደ ኤልያስ ያደርጋል አይለው? ማህበረሰቡ የገመተውን ግምት ነው የሚገምተው። እንድሪያስ ደግሞ አይ እኔ እሱንስ እንኳን አይመስለኝም ያኔ ሳሙኤልን የሚመስል ነገር የለው በለው ጭቅጭቅ እዛ ሊነሳ ይችል ነበር። ቶማስስ እኔ ሁሉንም አይመስለኝም ብሎ ቢል እሺ ማቴዎስ ምን ትላለህ? አይኔ አረማመዱ እንደ ይምላ ልጅ እንደ ሚኪያስ ነው። አነጋገሩ ደግሞ የሆነ ወደ ኤልያስ ስም ወሰድ ያደርገዋል ምናምን እንደቻ ማህበረሰቡ የሚሉት አለ ግምት።
እነሱም ከዚህ ማህበረሰብ ነው የወጡት። ታዲያ ማህበረሰቡ የሚገምተው ነው የሚገምቱት። ሌላ ምን ሊገምቱ ይችላሉ? ኤልሳን አይመስልም ግን ነገረ ስራ ብሎ ሊል ይችላል በርተሎሜዎስ። አይ ኤልሳን አይደለም እኔ በደንብ ዝም ብለህ ዝግ ብለህ ስታየው ሙሴን አይመስልም በለውም ሊሉ ይችላሉ። ይሄንን ሁሉ መላምት ግምት ገና ጥያቄ ሲጠይቃቸው እናንተስ ማን ትሉኛላችሁ? እሺ ማህበረሰቡ ውስጥ የፈለገውን ይበል። ኤልያስ ነው፣ ኤርሚያስ ነው፣ ከቀደሙት ነቢያት አንዱን አስነስቷል። ብቻ የፈለጉትን ይበሉ። እናንተስ ማን ትሉኛላችሁ? እናንተ የተከተላችሁኝ። እሺ እጅ እያወጣችሁ ተራ በተራ ተናገሩ። እንድሪያስ ከትንሹ ልጀምር። እስኪ ምን ትላለህ? እንግዲህ ያው እኔም ህዝቡ ያለኝን ሀሳብ ነው ህዝቡ የሚለው ነው እኔም ብዬ የምለው ብዙ ከዚህ የተለየ ነገር የለኝም። እያንዳንዱ ቢጠየቅ ምን ይመልሱ ነበረ? ገና እዚህ ሁሉ ደረጃ ላይ ሳይደርሱ ግን እናንተስ ማን ትሉኛላችሁ ብሎ ሲል የዮና ልጅ የስምዖን ጴጥሮስ መንፈሳዊ አይኖችን የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ቅዱስ እግዚአብሔር አብ ገለጠው። እንዲህ አይነት ሪቬሌሽን እንዲህ አይነት መገለጥ የለም፣ ተሰምቶ አይታወቅም። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ወንዳታ አጨብጭቡለት ለጴጥሮስ። እስቲ ሞቅ አድርጉት አንዳፍታ። እኮ አንተ እውቀት ያስደንቀኛል አላለው። ያለው የዮና ልጅ ስምዖን ጴጥሮስ ይህንን ስጋና ደም አልገለጠልህም። ስጋና ደም ብሎ የሚለው ቃል ዛጋ ቃሉ ለጥቀም የዋለው ሰው አይደለም የነገረን። አንተም በሰውነት አላውቀውም፣ ሰዎችም አይደሉም ይህን ሚስጥር የገለጡልህ፣ የሰማይ አባቴ ነው አለው። ምክንያቱም ኢየሱስን የሚያውቀው ማን እንደሆነ የሚያውቀው ከባህሪ አባቱ ከአብ በቀር ማንም የለም። እኛም ራሱ እንኳን አናውቀውም ነበር ኢየሱስን። አሁን ኢየሱሴ አወኩህ፣ ጌታዬ፣ ቤዛዬ፣ አዳኝ የምንለው እግዚአብሔር አብ በመንፈሱ በኩል ገልጧልና በቅዱስ ቃሉ እና የሰማይ አባቴ ገልጦልሃል አለው። ለዚህ ነው ኢየሱስ ጌታችን እግዚአብሔር አብ ካልገለጠው በስተቀር ዛሬ ሚስጥር ነው። የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው ያለው። ይህንን የጥበብና የእውቀትን መዝገብ እግዚአብሔር ካልገለጠልህ፣ አብ አባቱ ካልገለጠልህ በመንፈሱ በኩል መቼም አታገኘው። እንዲሁ እንደተደናበርክ በጽዮኑ አለት እንቅፋት ሆኖብህ መጨረሻም ያደቅሃል፣ ይፈጭሃል ማለት ነው። በዚህ አለት ላይ የሚወድቅ ያደቀዋል፣ ይፈጨዋል እንዳለ ማለት ነው። ለሚያምኑበት የመዳን አለት ሲሆን ለሚሰናከሉበት ደግሞ የሚያደቅ የሚፈጫቸው አለት ነው። በጽዮን የከበረ ድንጋይ አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ስላላመኑበት ደግሞ ተሰናከሉበት ይላል ጴጥሮስ። አሁን ኢየሱስ ሁሉን ያውቃል ብላችሁ ነው እናንተ አንድ አይሁዳዊ ወጣት ምናምን ነገር ይላል። ወንድምዬ አንተ በአይሁዳዊ ወጣትነቱ ብቻ ነው የምታውቀው። ልክ ነው፣ አይሁዳዊ ወጣት ነበር። ግን የአይሁዳዊ ወጣት ሆኖ ከድንግሊቱ ማዕፀን አንድ ተብሎለት ዕድሜ በስጋ ልደት ስለተቆጠረለት 33 ዓመት 30 ዓመት ሞላው። በዮርዳኖስ ተጠመቀ። በ33 ዓመት ከ6 ወሩ አካባቢ ላይ የምድር አገልግሎቱን ጨርሶ ወደ ሰማያት ወደ አባቱ አረገ። ይሄ 33 ዓመት ወጣት ዝም ብለህ 30 ዓመት ያልሞላ አንተ ምናምን ነገር ብለው እንዳሉት እዛ ባለ ጢማሞቹ፣ ባለ ሪዛሞቹ፣ ባለ ቀሚሳሞቹ እሱ እንደዛ ብቻ አይደለም ብራዘርዬ። አዎ ልክ ነህ። 30 ዓመት ወጣት ሆኖ ተጠምቋል። ከድንግሊቱ ሴት ተወልዶ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አድጓል። ግን እሱ እኮ ማለት ብራዘር፣ እሱ ማለት ወደኋላ ዞር ብትል እነ ኢሳያስን ብታነባቸው እነ ሚኪያስን ብታነባቸው
እንደ እነ ሙሴን ብታነባቸው የብሉይ ኪዳን ነቢያት ይቀባበሉልሃል አልኩ። የዘላለም አምላክ ነው። አቪአድ ነው ይለዋል። አቪአድ ሻራ ሻሎም ነው ይለዋል። ኤልጊቦር ነው ይላል ኢሳያስ። ዋት ኤልጊቦር ነው፣ ሀያል አምላክ ነው። 30 ዓመት ወጣት። አዎ እግዚአብሔር በምድር ላይ በስጋ ወክ ሲያደርግ ይታይ። ማን ነው የሚያምነው? እኛ ያዝነውን እግር፣ እኛ ያዝነውን ፊት፣ እኛ ያዝነውን አካል ከኃጢአት በስተቀር ገንዘቡ አድርጎ አምላክ በሰው ልጆች መካከል 30 ዓመት ሙሉ አብሮ ኖረ፣ ተመላለሰ። ከገሊላ ኢየሩሳሌም፣ በናዝሬት ከተማ፣ በሰሜኑ እስራኤል ክፍል ተመላለሰባት። ተራራውን፣ ወንዙን፣ ሸለቆውን፣ ክረምቱን፣ በጋውን ዝናብ እየመታው ፀሐይ እየመታው የፈጠረው ፍጥረት መካከል ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። ጌታ ኢየሱስ ስሙ ይባረክ። እንዴት ድንቅ አምላክ ነው! ጌታ ለዘላለም ስም ይባረክ። ይህ ጌታ የኔና አንቺ አምላክና አባት አዳኝ ሆነን፣ የኔ እናንተ አምላክና አባት አዳኝ ሆነን፣ ተስፋችን፣ ንጉሳችን፣ አባታችን፣ መድኃኒታችን፣ አምላካችን ሆነ። የእርሱ ልጆች ተብለን ልንጠራ እኔ የእግዚአብሔር ልጅ ተብዬ ልጠራ? አሁን አንቺ እህቴ እውነቱን እነጋገር፣ አንቺ ልጅ አሁን የእግዚአብሔር ልጅ ተብለሽ ልትጠሪ በምን መስፈርት? እንዴት ሆኖ? አንተ ወንድሜ እንዴት ሆኖ እኔ እናንተ አሁን የእግዚአብሔር ልጆች ተብለን ምን መስፈርት ነበረ? ምሕረት ብቻ በዛልን፣ ምሕረት ብቻ በዛልን። ምሕረት ብቻ በዛልንና እኔ እናንተ አንቺ ብትፈልግ የምታገኘው የእግዚአብሔርን ትልቁን ምሕረት ብቻ ነው። ብትፈልጊ የምታገኘው የእግዚአብሔርን ትልቁን ፍቅር ብቻ ነው። ዛሬ ላይ ለመኖራችን፣ ለመሰብሰባችን፣ ስሙን ለመጥራታችን፣ የእግዚአብሔር ልጆች ተብለን ለመጠራት የምሕረቱን ባለጠግነት እኮ ነው የገለጠው። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ብሎ ይሄ ትልቅ ፍቅሩ ብሎ የሚለውን ጳውሎስ እስቲ ምን ማለት ነው? ትልቅ ማለት ይሄ ዝግባ ትልቅ እንደምንለው፣ ህንፃ ትልቅ ብለን እንደምንለው፣ መኪናን ትልቅ ብለን እንደምንለው፣ ሰውየውም ትልቅ ነው፣ ሴቲቱም ትልቅ ናት ብለን በምንለው በዛ ቃል ነው የሚለካው የእግዚአብሔር የፍቅሩ ትልቅነት። ከወደደን ከትልቅ ፍቅሩ የተነሳ ብሎ ሲል እስቲ ጳውሎስ ንገረን የፍቅሩን ትልቅነት ብለን ስንለው ስፋትና ርዝመቱ፣ ከፍታውና ጥልቀቱ ከመታወቅ የሚያወልፈው በቃ ነፍሴ ድክም ትላለች። ቴንክ ዩ ሎርድ። አይታወቅም፣ ከመታወቅ የሚያልፈውን አደርስበትም ይላል። ስፋትና ርዝመቱን ከፍታውና ጥልቀቱን አደርስበትም። ዋኝተ መትረ ለክተ በኪሎ ሜትር ምናምን ነገር በብርሃን ፍጥነትም ለካው። የእግዚአብሔርን የፍቅሩን ትልቅነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ማንም አይመትረውም፣ አይለካውም። መጠኑ ይህንና ይህንን ያክላል ብሎ ሊል አይችልም። ከመታወቅ የሚያልፈውን ይላል። በዚህ ፍቅር ኤርምያስ ተወደደ ተብሎ ሲባል ነው። በዚህ ፍቅር ዳጊ፣ ኤደን፣ ሰብለ፣ ቆሞስ፣ ሃና፣ ኤፍሬም፣ ቤኪ፣ ዳኒ እዚህ ያለን ተወደድን ተብለን ስንባል እንዴት እብዳ ነው እንደሚል ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል።
ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል። በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው ለዘላለም። ኦኬ እሺ አንቾ ኦኬ ሰላም ኤርሚዬ፣ ወገኖች ሁሉ እንዴት ናችሁ? ደህና ነኝ። እኔም ለሚገለገሉት ቦታ እንድተውላችሁ አንድ ነገር ብዬ ልውረድ። እግዚአብሔር በስራ ላይ ነው። ምክንያቱም በዘመናት ሁሉ በእርግጥ እግዚአብሔር ሁልጊዜም በስራ ላይ ነው። ስራውን አቋርጦ አያውቅም። ግን አሁን ያለንበት ዘመን ከመቼውም በላይ እግዚአብሔር በኃይል በብርታት እየሰራ ያለበት ጊዜ ነው እና ኤርሚዬ ባለፈው የዛሬ ወር አካባቢ ይሆናል አንድ መልእክት ልኬልህ ነበረ እና የሰሞኑ ሁኔታ በጣም አስገርሞኛል። የገረመኝ ምንድን ነው? ሙሉ መልእክቱን እዚህ ላይ አልናገርም። ያው መልእክቱን አንተ ታየዋለህ አይተኸውም ይሆናል እና ከሆኑ ሰዎች የሆነ ነገር እየተቀበልክ በህልሜ ነው የሚያየሁት። በጣም ነው ማስታወሰው። እየተቀበልክ እያመጡ ይሰጡሃል። አጨርሽው በቀኝ አልጨርሰው እየተቀበልክ ስትጥል አይቼ ነበር እና ይሄ ጅማሬ ነው። ምንም ጥርጥር የለም፣ ጅማሬ ነው። ገና በጣም ብዙ እግዚአብሔር የሚሰራው ነገር አለ። እግዚአብሔር የሚያደርገው ታላቅ ነገር ከፊታችን አለ። በጸሎት ግን መበርታት አለብን። ምክንያቱም የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል የእግዚአብሔር ቃል። ስለዚህ ቅዱሳኖች በሙሉ በብርታት በጸሎት፣ ምክንያቱም ብዙ ያልዳኑ ቤተሰቦች አሉን በየቤታችን፣ እናቶቻችን፣ አባቶቻችን፣ ወንድም እህቶቻችን። ስለዚህ ፋይት ማድረግ ያለብን እኛ ነን ለነሱ። ማንም ፋይት ሊያደርግላቸው አይችልም። በጸሎት ከሁሉም ነገር በላይ በእውነት ነው የምላችሁ ጸሎት ኃይል አለው፣ በጣም እጅግ ኃይል አለው እና እየተጋደልን እግዚአብሔር የጀመረውን ስራ ይሄ አሁን በኤርሚ ኃይል ሆነ ማለት አይደለም፣ ግን እግዚአብሔር ይጠቀምበታል። እግዚአብሔር በሱ ላይ ታላቅ ስራ አለው፣ ገና ይሰራል። ስለዚህ እየበረታን እንድንጸልይ እንድንደግፈው። ፔጁም ደግሞ በጣም ሁልጊዜ ይናገራል፣ ፈተና አለበት። አሁንም በጸሎት ምክንያቱም ወደዚህ ፔጅ የሚያዩ አይኖች፣ የሚዘረጉ እጆች የታሰሩ እንዲሆኑ እኛ እግዚአብሔር ኃይልና ብርታት ፓወር ሰጥቶናል። የጸሎት ፓወር፣ የቅዱሳን ጸሎት። ስለዚህ እንዲሁ አይደለም። የእግዚአብሔር ቃሉን የሚፈጽም አምላክ ነው። በጠላት ኃይል ሁሉ ላይ ስልጣን አለ፣ በሁሉም ላይ። ይህም ፔጅ ሊያዘጋ የሚመጣ ጠላት አለ። አዎ አለ። ስልጣን አለን። የእግዚአብሔር ቃል ነው የሚለው እባቡን ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ እግዚአብሔር ስልጣን ሰጥቶናል። ስለዚህ የተጀመረው ስራ ታላቅ ነው። አብረው የሚያገለግሉም እግዚአብሔር አምላክ አብዝቶ ይባርካቸው። ወንድሞቻችንን በጣም እጸልይላቸዋለሁ፣ ሁሌ አስባቸዋለሁ እና ይሄ ጅማሬ ነው። በዚህ ደስ አይለንም። ገና እግዚአብሔር ይቀጥላል። የሚሰራው ታላላቅ ነገሮች አሉና ራሳችንን እናዘጋጅኛ፣ እየጸለይን እየበረታን በእግዚአብሔር ፊት እየወደቅን ጾም ጸሎትም ካስፈለገ ጾም ጸሎት እየያዝን የኤርሚንም አገልግሎት እየደገፍን ልናበረታው ይገባል። ኤርሚን እጆቹን ልንደግፍ ይገባል። ወንድሞቻችን አብረውት እኔ በጣም ይገርመኛል። እንዲህ በጣም ረጅም ሰዓት ሲያወሩ እንዴት ነው እስኪ ያስቡት። ሁላችን ከልጆቻችን ጋር እንኳ 5 ደቂቃ 10 ደቂቃ ተነጋግረን ተጨቃጭቀን ድክም ነው የሚለን። ግን ይሄ የእግዚአብሔር ጸጋ ስለተሰጣቸው ይጮሃሉ፣ ይወጣሉ፣ ይወርዳሉ። ይሄ ሁሉ ደግሞ የሰዎችን ህይወት ለማዳን ነው። ሌላ ምንም የሚያተርፉት የሚያመጡት ነገር የላቸውም ለራሳቸው። ስለዚህ ዋናው የኛ በጸሎት መደገፍ፣
ጸሎት ኃይል አለውና እችን ለማለት ነው የፈለግኩት። እግዚአብሔር አምላክ አብዝቶ ይባርካችሁ። ዳግዬም ጌታ ይባርክ። ዳኒም በጣም ነው የምጸልይላችሁ አብራችሁ ለምታገለግሉት ሁሉ እግዚአብሔር ይባርካችሁ። ዳግዬ ከቻልክ ፎሎባክ መልስልኝ እፈልግሃለሁ። አንተንም ጌታ ኢየሱስ ይባርካችሁ። ዘመናችሁ ሁሉ የተባረከ ይሁን። አይዟችሁ፣ በጸሎት እየደገፍናችሁ ነው። ከእናንተ ጋር እናገለግላለን። ኢየሱስ ጌታ ነው። ይባርካችሁ በሁሉ ነገር። ታቾኝ ያገለግላለሁ። እርሚ ጌታ ይባርክ። ቴንክ ዩ አንቺ ተባረኪ። አንደኛው መልእክትሽን በዚህ ሰሞን እያስታወስኩት ነበር። በሁለት እጄ በርግጄ የገባሁበት የነገርሽኝን እያሰብኩት ነበረና ጌታ እግዚአብሔር ይባረክ። በዚህ 2 እና 3 ቀን ውስጥ እያሰብኩት ነበር እሱ መልእክት። ተባረኪ አንቺ ጸልይልኝ። ጌታ የሚናገርሽን እንዳትደብቂ። አልደብቅም። በጣም ብዙ እህቶች ያላችሁ እዚህ፣ በጣም ብዙ እህቶች የምትጸልዩ እንደሷ ብዙ ጌታ የሚናገራቸው ወንድሞችና እህቶች ማለት ነው። ስንት ሰው እስቲ ይሄን ጥያቄ ሲል ጠይቃለሁ። በድጋሚ ብዙ ጊዜ ጠይቃለሁ። አንዳንድ ጊዜ ብዙ ጊዜ ሳይሆን አንዳንድ ጊዜ ጠይቃለሁ። ስንት ሰው ከጌታ መልእክት ለሰው እየሰጣችሁ ሰውን ፈርታችሁ መልእክቱን ታስቀምጣላችሁ? እግዚአብሔር ያሳያችሁን ነገር ለመናገር መልእክቱ ከእግዚአብሔር ዘንድ ነው፣ ግን ፈርታችሁ የተቀመጣችሁ 77 ቁጥር ሲጻፉልኝ አስቀድሜ ግን ልንገራችሁ፣ እንደናንተ ሰዎች ባለ ዕዳ የለም። በእውነት ነው ብዬ የምላችሁ፣ እግዚአብሔር ይጠይቃችኋል። በጣም ባለ ዕዳ ናችሁ፣ በጣም በደለኞችም ናችሁ። ታውቃላችሁ አይደል? ይሄንን ደጋግሜ ነግሬያለሁ። መልእክቱ እግዚአብሔር ከሆነ ያሳየህ፣ ለምንድን ነው ደብቃችሁ የምታስቀምጡት? ምን ማለት እንደሆነ ተገብቷችኋል ወገኖች? ያው የራስህ ጉዳይ፣ እኔ አልናገርም። በሌላ ሰው ከተናገር ተናገር እያላችሁት ነው እግዚአብሔርን። አይመለከተኝም፣ እኔ አንተን መልእክት ለማድረስ አይመለከተኝም ብሎ ሰው ከባልንጀራው ጋር እንደሚያወራ ልክ እንደዛ እግዚአብሔርን እያቃለላችሁት እንደሆነ ልነግራችሁ እወዳለሁ። በጣም እግዚአብሔር እኮ አወራህ ብራዘር፣ እግዚአብሔር ነገረህ እኮ ብራዘር። አንተ ህልም ላልም ብለህ ተኝተህ አይደለም ያየው። እግዚአብሔር ይናገራል በሰዎችም በኩል በአንድም በሌላ መንገድ ይናገራል። ለምን ደው መልእክት አይታችሁ ማትናገሩት? የፈለገ የሚያስፈራ እንኳን ቢሆን ወንድሜ ይሄን ያየሁትኝ ከጌታ ነው፣ ከጌታ መሆኑን አለመሆኑን ከፈለክ እንደ እግዚአብሔር ቃል መርምረህ ወይ ጸልየህ ማወቅ ትችላለህ። ግን እግዚአብሔር እንደዚህ አሳይቶኛል ልነግርህ እወዳለሁ። ከተቀበልክም ሰየው፣ ካልተቀበልክም ግን እሰየው። መልእክቱን ግን እኔ እናገራለሁ ብላችሁ አድርሱ። ለምን ባለ ዕዳ ትሆናላችሁ? እሺ አሁንም አንድ ጥያቄ ልጠይቃችሁ በታማኝነት። ከእግዚአብሔር ዘንድ በህልም ለአገልጋይ ወይ ለሰዎች ተናግሯችሁ ያን ሰው ሳትነግሩት ወይ ያችን ሴት ሳትነግሯት ከዚህ ዓለም በሞት የተለዩ ሰዎች ምናልባት ነግራችኋቸው ቢሆን ኖሮ ንስሐ ገብተው ተመልሰው እድሜያቸው ሊቀጥል የሚችል የነበሩ ሰዎች ስንት ሰዎች አላችሁ? ሳትነግሯቸው ልትነግሯቸው እየተገባ ውስጣችሁ ንገራት፣ ንገሪው፣ ንገረው እያለ እየነገረ ሳትነግሩ በስጋ ሰዎች የሞቱ ወደ ጌታ የሄዱ ስንቶች አላችሁ? መልእክቱን ሳትነግሩ ስንት ሰዎች አላችሁ? 77 ቁጥር ሲጻፉ መልእክት ከጌታ ዘንድ ለዛ ሰው ጌታ ሳይቷችሁ ተናግሯችሁ ሳትነግሩት የሞተ ሳትነግሯት የሞተች ዳና፣ ኤልሳ፣ እንዴት ልብ ይሰብራል።
ገመችስ ወርቅነሽ ነው ወርቅነሽ 4 ሰው ምን ይባላል አሁን ወንድሞች እናቶች? ተከተል ያውና ገስት ልኬላለሁ። ኤርሚላ አንተ አይቼ ነበር። ታዲያ እኔ እቤት መጥቻል ነገር ያያችሁትን እኮ ተናገሩ ወንድሞች ተናገሩ። እና ልብ በሉ እነኚህ ሰዎች ሳትነግራቸው ባለዕዳ ናችሁ። ምን አለበት ነግሬያት ቢሆን ምን አለበት ነግሬው ቢሆን ብሎ የሚል ጸጸት፣ የዘላለም ጸጸት ማለት ነው። እሺ ተከተል ነው ተከተል ነው። አንተማ እንኳን ህልም ትናገራለህ መለከትም ቢነፋ አትሰማም እንደሚባለው አይነት ሆነ ማለት ነው። እዚህም ገብተህ እኔን አልሰማህም እንኳን ጌታን። እሺ ሰሞኑን ያው በተፈጠረው ነገር እግዚአብሔር በጣም ከረጅም ከ10 ምናምን ዓመት በፊት ጌታ ሲናገር የነበረውን አስብ ነበርና እኛንም ህያው ምስክር አድርጎ ስላቆመን እግዚአብሔርን በጣም እያመሰገንን ነበረ። ጌታ ይባረክ። የዛኔ ጌታ በጣም ይናገርህ ነበር። ጅራፍ አደርግሃለሁ ሲልህ፣ በእጅህ መጥረጊያ ሰጥቻለሁ ሲልህ በጣም ታስታውሳለህ። አትረሳም ብዬ በነበረን ህብረት ላይ ጌታ ብዙ ይናገርህ ነበረ። አዎ እግዚአብሔር ይባረክ። ጌታ እየተናገረውን ነው እያደረገ ያለው። አሁንም እግዚአብሔር አቅም ይሁንልህ። እግዚአብሔር ጸጋ ያብዛልህ። አንተንም አብረው የሚያገለግሉትን ሁሉ በጣም ደስ ብሎኛል ኤርሚዬ። ይሄንን ለማለት ነው የገባሁት። ያው እኛ ህያው ምስክሮች ነን። ከመሬት የተነሳ ሳይሆን ከሰማይ የተሰጠህ አገልግሎት ነው። ስላንተ ጌታን በጣም እንባርካለን። በጣም ደስ ብሎናል። ይሄ ጅማሬ ነው፣ ይቀጥላል። አሜን። ሰርክዬ አሜን። ተባረክ ኤርሚዬ። ሁላችሁም ጌታ ኢየሱስ ይባርካችሁ። የሰኞ የላፍቶ የሌላ አሉ የሙሉ ወንጌል ብቻ ነበረ እዛ የነበረው? አይ ከተለያየ ቸርች ነበረ። ከተለያየ ቸርች ነበረ። አዎ በዛም በነበረ ዲቤቶች ታስታውሳለህ አይደለ? በነበሩ ዲቤቶች ዲቤቶችን ጌታ ብዙዎችን ዛሬ በቤቱ ተክሏል። ጌታ ይባረክ። እንዲህ ሲታይ ቀላል ነገር ይመስላል ሚዲያ ላይ ሲጮህ፣ ነገር ግን እግዚአብሔር በስራ ላይ ነው። ስላንተ ጌታን በጣም እንባርካለን። ጸጋ ይብዛልህ ኤርሚዬ፣ ቀጥል፣ በርታ። አሜን። እህታችን እንዳለችው እንጸልያለን። ተግዳሮት ይኖራል፣ ግን እንጸልያለን። ጌታ ጸጋና ሰላም ያብዛልህ። ሁላችሁም ተባረኩ፣ በዚህ የምትተጉ። አሜን። ተባረኪ ሰርክዬ። የሰጣችሁኝ ስጦታ መጽሐፍ ሁሌ የሰኞ የጸሎት ህብረት ስሄድ እንዴ እኮ ሳላቅ እኮ በቃ ቤተኛ እኮ ሆንኩኝ አይደል? እንዴት ነበር የመጣሁት? ከአስፋው ጋር ነበር የመጣችሁት መሰለኝ። አይ ቲንክ አስፋው ታስታውሰዋለህ። መምህር እግዚአብሔር ስለሱ በጣም ሲናገርህ ታስታውሳለህ አይደለ? ልክ ነው። እዛ አንቺ ቤት ነበር አይደል? ጸሎት ላይ ወደ ጌታ እንደሚሄድ ተናገርከው። ባትመለስ በደንብ እናስታውሳለን። ከክፉ ልምምድህ ባትመለስ የእግዚአብሔር እጅ በአንተ ላይ ትመጣለች ብለህ የተናገርከውን መልእክት በጣም ሁላችንንም በሰዓቱ አስደንግጦን ነበር። እግዚአብሔር ያው ጻድቅ ነው፣ ሚስጥርን የሚገልጽ ሰርክ የእሱን ጸሎት ጸለይ። እኔ ቤት ነበር። ኤርሚዬ እኔ ቤት ነበረ። በጣም እኮ ነው የሚገርመው። በጣም
ጨፌ ዶንሳ ለኮንፈረንስ አብረን ሄደን 4 ቀን ነው ሙሉ ወንጌል ቤተክርስቲያን አብረን ልናገለግል ሄደን ከዛ በኋላ አላገኘሁትም። እውነት ነው። እኛም ከረጅም ጊዜ በኋላ ነው የሰማነው። ጠፍቶብን በኋላ ሰማን። ለከን አንቺ በጣም አፍሮሽ እንደ ጌታ በኢየሱስ ስም። አዎ አረሳም ኤርሚዬ። ጌታ ቸር አይደለ? ብዙ አሳልፈውን እኮ ነው ዛሬ ላይ የቆምነው። በጣም ሰርኪ ለጌታ ክብር ይሁን። እዛ የነበራችሁ እህቶች ወገኖች አለ። ግን ህብረቱ የጸሎት ህብረት አሁን ህብረቱ ወደ ቸርች አድጓል። ሁላችንም ሌላ አርብ ህብረት መስርተናል። አሁን የጸሎት ያው ህብረት መልካም ስለሆነ አሁን ደግሞ አርባ እንጸልያለን። ብዙ እህቶች አለን። አዳር ፕሮግራሞች እንደድሮ አሉ። አሁን በኢትዮጵያ ውስጥ ወገኖች እስኪ አዳር ፕሮግራም ጸሎት ሄዳችሁ ትካፈሉ። እስኪ አንዳንድ ቁጥር ጻፉ እስኪ። አለ ወይንዬ? አዎ እሺ። ኦኬ፣ እግዚአብሔር ይባረክ። አዳር ጸሎት ፕሮግራማ ካለ በጣም በእውነት እግዚአብሔር እንዴት እኮ ነገር እንደነበርና የሌሊቱን ግርማ አሸንፎ የእግዚአብሔር ኃይል በቃ በጣም ዋፈን ነበር። የጸሎት ጉልበት በተለይ ማረፋው አዲስ አበባና የጸሎትን ህብረት አዳር ፕሮግራም ያየሁትኝ ቆይታ ባደረኩባት ጊዜ ውስጥ አዋሳ ከተማ ላይ ያኔ ከባለቤቴ ጋር ተጋብተን ለሃኒሙን እዛ ሄደን ለሃኒሙን ሄደን የወንጌል ስርጭት ስጋ ግዛ ተብዬ ሚስቴ ባለችበት ነው የማወራቸው። አሁን የለችም ቤት ውስጥ፣ እሷ ባለችበት አወራቸዋለሁ። ከዚህ ቤትም አውርቻቸዋለሁ። እና አዳር ፕሮግራም አዋሳ ከተማ ውስጥ በጌታ በኢየሱስ ክርስቶስ እንዴት ደስ እንደሚለው እውነት ቴንክ ዩ ሎርድ። በእግዚአብሔር መንፈስ ምሪት የሚጸለይ ጸሎት የጌታ ድምፅ እንደ ቀላል ሰው ሲሰማው እንደ ቀላል ነገር የሚሰማው ኦኬ። መልእክት እንኳን ሲመጣ ብዙ ሰው ስለለመደ እንደ ቀላል ነገር በቃ እንደ ቀላል ነገር የሚሰማው። አሁን ብዙ ስለተለማመድን የትኛው የጌታ መልእክት መሆኑን የትኛው እንዳልሆነ በመንፈስ ካልተመራን በስተቀር አናውቀው። ኦኬ። አንድ ሰው ጸልይ ተብሎ እየጸለየ ያለው በፕሮግራም መካከል የሰራዊት ጌታ እግዚአብሔር እንደዚህ አይነት ነገር ያሳየኛል ብሎ በተናጥልም ይሁን በህብረት መልእክት ሲመጣ ብዙ ሰው ለምዷል። ወንድሞች እናቶች፣ አንድ ሰው በቅርብ ይነግረኝ ነበር ከኢትዮጵያ ማለት ነው። ተዚህ ላለ ኤርሚ አንዴ እንደዚህ አይነት ቦታ ላይ ተገናኝተን አለኝ። አልኩት እና በዛን ቀን እኮ እንደዚህ ብሎ እግዚአብሔር በአንተ በኩል ተናግሮ የነበረ እና እኔ በወቅቱ ምንም በቃ ዝም ብሎ ይሄ ልጅ ዝም ብሎ የሚያወራው ምናምን ነገር ብዬ የማለት ያህል ነው የሰማው አለኝ። የጌታ መልእክት ነው ብለህ ስትለኝ እኔ ግን እንደዛ አልነበረም የተረዳኸው አለኝ። ግን እውነቱን ልንገርህ የጌታ መልእክት ነበር አለኝ። ለእኔ መልሶ ነው እንደገና የሚያስረዳኝ ማለት ነው። አየኔ በወቅቱ ሰማኝ ብዬ የጌታን መልእክት ነው የነገርኩት። ነገሩ ሰማም አልሰማም ይነገረዋል። እግዚአብሔር ከተናገረ እናገራለን፣ ካልተናገረ ደግሞ በቃ ዝም እንላለን። እና ዘግይቶ ነው አንዳንድ ሰው የሚገባው ወይ ብዙ ነገር ዳሜጅ ከሆነበት በኋላ በቃ ቀና ብሎ ሰው
ስም መጥራት አልፈልግም፣ ግን ለአንድ ሰው በጣም እንዲህ መውረድ መውጣት ውስጥ ላለ ሰው ጌታ ይናገር ነበርና የዛኔ ጌታ ሲናገር ምን አለ? ይሄ እድል ከዚህ በኋላ አይሰጥህም፣ ግን ተሰብረህ ትመጣለህ፣ በዊልቸር ነው የምትመጣው ብሎ ጌታ ይናገረው ነበርና ይሄም እንደዛው ሆኖ ያ ሰው ግን ተሰብሮ በደዌ በበሽታ ወደ ጌታ መጥቶ አሁን ወደ ጌታ ሄዷል። እና ያው እግዚአብሔር እንዳልከው ይናገራል፣ ግን መስማት አለመስማት ጸሎት ህብረቱ ላይ ነበር አይደል? እኛ ጋር ስንጸልይና በጣም ትዕቢተኛ ስለሆንክ ጌታ አድርጓል። አንቺ ቤት በነበረው ውይይት ውስጥ ነው አይደለ? አዎ አዎ። የአባቶች አምላክ የአባቶች አምላክ የአባቶች አምላክ ስትናገር ልቤን ልከኛ እንዳላረግ ጠብቀኝ። ወንድሞች ፕሊስ በጌታ በማንም በኩል ይምጣ፣ በማንም በኩል በተለይ በእግዚአብሔር ቤት ውስጥ ያለን የጌታን ድምፅ እና የሰውን ድምፅ ለይተን የማናቅ ሰዎች ሁሉን ነገር የሰው ነው ብለን ከንፈራችንን እያጣመምን በምናቀው በማቃት በሰርኪ በኩል በማቀው በዳጊ በኩል ሲናገር በቃ አውቀዋለሁ ምን አቃታለሁ በቃ ሰርኪ አቃታለሁ ዳጊንም ተማሪ ዳጊን ማቀዋለሁ በቃ አቃታለሁ ሀናንም ብትሆን አቃታለሁ ብሎ ከማለት ከመናቅ ውስጥ ወጣችሁ በእውነት የጌታ የሆነውንና ያልሆነውን እንድትለዩ በጌታ ጋር ምን እንደሚል አናቀውም። አቤቱ ጌታዬ ጌታ እኮ እጅግ እኮ ነው የሚያስፈራው። ወንድሞቼ እናቶቼ አባት ስለሆነን ሲናገር በቃ የሱን ድምፅ ከድምፆች መካከል ለይቶ ለማወቅ በጣም ነው የምትቸገረው። በቃ እንዴት ብለህ ትቀበላለህ? እንዴት ብለህ ትቀበላለህ? አንድን እረኛ ከሰፈር ላይ አንስቶ በዛ በኩል እግዚአብሔር ሊናገር ሲል እንዴት ብለህ ጌታ ካረዳ በስተቀር እንዴት ብለህ በቃ ምን አሁን ማንች የሆነች እኮ ኩሽና ውስጥ እኮ የምትሰራ እኮ በአምላክ ነው። እህቶችና ወንድሞች ጉዳዩ የድስት ማጠብና አለማጠብ አይደለም። ድስት ማጠብ ክብር ነው እና እህቶቻችን እናቶቻችን ለልጆቻቸውና ለቤተሰቦቻቸው ለባሎቻቸው ሴቶች የሚከፍሉትን ዋጋ ማንም አይከፍልም። ቅዱስ የእግዚአብሔር ልጅ ምስክር ነው። ግን በቃ ኩሽና በቃ ዝም ብሎ ማለት ምናምን ብሎ ያናንቃል። በሱ ላይ በባለፈውም እያሳየኋቸው ነበር። ጨፌ ዶንሳ ሙሉ ወንጌል ቤተክርስቲያን 5 ቀን ምናምን ነገር ኮንፈረንስ ተዘጋጅቶ ማለት ነው አብረን አገልግለናል። ጌታዬ ሆይ ምሕረትን አድርግልን። አቤቱ ምሕረትን አድርግልን። አባዬ በአንተ ላይ አመፀኞች እንዳንሆን በድምፅህ ላይ እንዳናመፅ አንተ ስትናገር ሰው እንደተናገረ አድርገን አቅልለን እንዳናይ። የምትናገረው በሰው አንደበት ነው። በሰው ቃል በኩል ትናገራለህ።
የሟቹን ሞት አትፈቅድምና ተመልሳችሁ በሕይወት ኑሩ ብለህ ከአመፅ ጎዳናችን እንድንመለስ እድልን ትሰጣለህ። ትራራለህ፣ ልታሰነብተን ትነግረናለህ። እምቢ ካልን ግን ጌታዬ ሆይ ጌታ ሆይ ይቅር በለን፣ አመፄን ይቅር በለኝ። በድምፅህ ላይ በራእይህ ላይ አንተ ስትናገር ሰምቼ ባላስተዋልኩት ሰምተን ባላስተዋል ነው ልባችንን ልከኞች ባደረግንበት የአንተን ድምፅ የሰው ድምፅ ነው ብለን ሰውየውን ከማወቃችን ወይ ሴትየዋን ከማወቃችን የተነሳ ለሴትየዋ ባለን እውቀት ወይ ለሰውየው ባለን እውቀት ለነሱ ካለን ንቀት ከእውቀታቸው ልቀት የተነሳ ያላቸውን እውቀትና ያላቸውን የለበሱትን አለባበስ አይተን ለነሱ ካለን ንቀት የተነሳ ድምፅህን በነሱ በኩል ስታመጣ ለነሱ ባሳየነው ንቀት ድምፅህን በነሱም በኩል ሲመጣ እንደናቅ ነው። እንደዛ ያላደረክብን እግዚአብሔር ታጋሽ ስለሆንክ ነው። ብዙዎች ሳያስተውሉ ዘመናቸው አጭር እየሆነ መኖር እየቻሉ ማለት ነው። በትንሿ ስብሰባችን ውስጥ 2-3 ሆነን ስንጸልይ እርቦን ጠምቶን ደክሞን የተበጫጨቀ ልብስ ለብሰን ሰው ፊት ሊያቆመን የማይችል አለባበስ ለብሰን በውስጣችን ግን አምላክ እንዳለ በውስጣችን ግን ጌታ እንደሚናገር ያላስተዋሉ በእንባ በጩኸት ነግረናቸው አልሰማ ብለው የዘመናቸው ቁጥር ሲገታ ስንቶቹን አይቻለ ወንድሞች እናቶች። እኔም የሰነበትኩት የጌታ ምሕረት በዝቶልኝ እንጂ ከሌሎች ይልቅ የተሻለ ጽድቅ ስላለኝ አይደለም። ግን ጌታ ይናገራል። ወንድሞች እናቶች በጣም ነው የሚናገረው። ለእግዚአብሔር ድምፅ በጣም ሴንሲቲቭ ሁኑ። በጣም ወንድሞች እናቶች በጸጋ ስጦታ ላይ የቀለዱ ብዙዎች ሲሰበሩ አይቻለሁ። በእግዚአብሔር ፊት አባ ማራቸው እያልን ብለን የምንላቸው ማለት ነው። ከመንገድ ላይ ነው የሚያስወግዳቸው። ወንድሞች እናቶቼ ለወንጌል እንቅፋት የሆኑ ሰዎችን እግዚአብሔር መሐሪ ነው። እንደ ኤርሚያስ አይደለም፣ እንደ ዳጊ አይደለም፣ እዚህ እንዳለ እንደ ዳኒ፣ እንደ ብሩክ፣ እንደ ሰርክዬ፣ እንደ ሀና አይደለም። እግዚአብሔር መሐሪ ነው፣ ታጋሽ ነው፣ ይታገሳል። ታያቸው አላችሁ ወንድሞች እናቶች፣ ታያላችሁ። እናንተ ምስክሮች ትሆናላችሁ። ድንገት ነው የሚሰበሩት። ድንገት ይሰበራሉ። ድንገት የዘመናቸው ቁጥር ያልቃል። የፈለጋችሁትን ማሳበቢያ ስጡ። በዚያን ጊዜ አይ እንደዚህ እኮ ሆነው እንደዚህ ስለሆነ ነው ብላችሁ ማሳበቢያ ስጡ። የእናንተ ማሳበቢያ ሚዛን አያነሳም። ዞር ያረጋቸዋል እግዚአብሔር። በአካል ሌሎችም አውቃችሁ ዳጊዬን እኔ አይቼዋለሁ። እኛ ጋር አሴምብሊ ቸርች ላይ ያገለግል መጥቶ ሌሎችም ጉባኤ ላይ እንደዚህ አግኝቼዋለሁ። የት እንተዋወቃለን ወንድሞች? በእግዚአብሔር መንግስት ዛሬ ተዋወቅ ነው። እግዚአብሔር ምን ይላል በሌሊት
ስለ ግለሰቦች፣ ስለ ቤተክርስቲያን፣ ስለ ሀገር ምን ይላል? እና ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱት ይናገራል ይላል ዳዊት ሲናገር ማለት ነው። እግዚአብሔር አምላክ የሚናገረውን ምን እለዋለሁ? እሰማዋለሁ። ቴንክ ዩ ሰርኪ። ያንን ንብረት አረሳውም። ያንን ንብረትና ጨው በረንዳ እናንተ ጋር ያለውን ላፍቶ የነበረውን ህብረትና የጨው በረንዳን ህብረት ቦሌ የነበረው 24 ሰዓት የቤተ ክርስቲያናት ህብረት አንድ ደግሞ አይ ቲንክ ወደ ሳሪስ አካባቢ ነው ይመስለኛል ባልሳሳት። የእናንተ ሶስቱን ግን አረሳውን። በተለይ ቦሌ እና የእናንተ ላፍቶ አንቺ የነበርሽበት በጣም በቃ ነገሩን ትንሽ እኮ የሚባል አልነበረም። ሰው ይመጣ ነበር፣ በጣም ብዙ ሰው። ከዛ ከአንቺ ቤት ነው አይደል ይሄድ ነው። ከዛ ሰኞ ጋበዝናችሁ እኛ። እና አይ ቲንክ አንድ 3 ጊዜ ነው ምናምን ነገር ሰኞ ህብረቱ ላይ ያገለገልኩ ይመስለኛል። አገልግልሃል። ከዛ በላይ ቆጣ ነበር አይደል የሚያደርገኝ ሰርክዬ። እንዴት እንግዲህ ጸጋ ልዩ ነው። ያው ጅራፍ ሲሰጥህ እኮ እኔ የምልህ ለምንድን ነው ግን እንደዚህ በቃ እንትን የምትሆንብን ብለው ይሉኝ ነበር አንዳንዶች። ከጨረስን በኋላ ኤርሚ ማለት ነው እምልህ ያው እንግዲህ የጌታ ነገር ያው አለብህ ግን ለምንድን ነው ምናምን ነገር ይሉኛልና እኔ ደግሞ በቃ በጣም በተለይ ዲቤቶች ላይ ነበረ ያበሳጭህ ነበር የሚያስባቸው ተረቶች ልክ እንዳሁኑ በጣም እግዚአብሔር ቃል ያናድድሃል። በጣም ስፔሻሊ ታስታውሳለህ አንድ እነሱ ይዘውት የሚመጡት አንድ የኦርቶዶክስ አገልጋይ ነበርና በጣም ለእንጀራ ብለህ ቃሉን አታጣም ብለኸው በጣም ከፍተኛ ጭቅጭቅ የተነሳበት እሱ ነበር ከባዱ ቀን። እንደውም ከሁሉም ልጁ ያውቃል። ሰይፈ የሚባል ልጅ አይ ቲንክ ይመስለኛል፣ አልረሳውም ስሙንም። እና ከባድ ነበረ። ግን ጌታ ብዙዎችን በዛ ዲቤት ተናጥቋል። ቀልድ ይመስለናል እኛ ጀስት ክርክር ይመስለናል። ግን በዛ ውስጥ እግዚአብሔር ብዙዎችን ይናገር ነበር፣ ለብዙዎች እውነትን ይገልጥ ነበር። ብዙዎች መጽሐፍ ቅዱስ ወደ መጽሐፍ ቅዱስ እንዲመለሱ አድርጎ እህቶች በኪሮሽ ዳንቴል ስትሰሩ ክሩ እንደምታወሳስቡት በቃ ቀጥ ያለውን የተጻፈውን የጽድቅ ቃል ውስብስብ ሲያደርጉት ሳይ በቃ ቆጣ ነበር በእውነት። ይህንን አለ ርቀት የተሄደው ለምንድነው? ሰውን ለማዳን ሳይሆን ሰውን ለማጣመም ነው። እነሱ አወቁትም አላወቁትም ግን ያ እንደዛ ነው የሆነውና ያው ጌታ ይባረክ። ብዙዎችም ይሉኝ ነበር አንተ እንደዚህ ሆነ አንተ አገልግሎት ለአንተማ ማን ይሰጣል ብለው ሲሉኝ ነበር። ግን ጌታ ከከፈተ ማን ይከለክላል? በተለይ የሙሉ ወንጌል ቤተክርስቲያን ጌታ እግዚአብሔር ይባርካቸው። ትልቁ የአገልግሎት በር የከፈተችን ይህች ቤተክርስቲያን ነች። የዳንኩትም በዚሁ ቤተክርስቲያን አገልግሎት ነው።
የመጀመሪያ መድረክም የቆምኩት በሙሉ ወንጌል ቤተክርስቲያን ነው። መድረኮች ላይ ነው፣ ትልልቅ ከሚባሉ ቤተክርስቲያናት ማለት ነው። እና ለእግዚአብሔር ክብር ይሁን፣ ጌታ ይመስገን። ቴንኪዩ። አሁን ወንድምነት ሳይመጣ አይቀርም። ዳግሻዬ ማነው ዳንዬ፣ እኔ ልውረድ። ጸጋና ሰላም ይብዛላችሁ። ተባረኪ። ወደ ውስጥ ገባ አለሁ፣ እከታተላለሁ። ኤርሚዬ በዚህ ያላችሁ ጸጋና ሰላም ይብዛላችሁ። ብሩክ ነው። አሜን። እሺ ቴንኪዩ። ዳኒ ያለህ አለው ወንድምነት በርጋ ነኝ ያለው 2 ደቂቃ ሊትራል 2 ደቂቃ ከፍታለሁ። ተባረክ። እሺ ወንድማችን። እሺ በሌ ኤርሚ ሰላም ልላችሁ ፈልጌ ደጅ እየጠናው ነበር። እንኳን አስገባኸኝ። ድምፅህን ሳንሰማ ትንሽ ቆየን። በእርግጥ ትላንትም ገብተህ ነበር፣ ዛሬም ትንሽ ዘግይተህም ቢሆን ገብተሃል። የገረመኝን ነገር ልመስክር። ዛሬ መነን ቤት ከፍታ ነበርና ዳጊ ነበረ እና የተለየ ቅባት እንደወረደለት በአጠቃላይ አንተ ምናልባት እንደ ኤርሚያስም ከማፀን የለየህ ሰው ነህ ብዬ ነው ወደ ውሳኔ የደረስኩት። ግን የተለየ ቅባት ደግሞ ለዳጊ እንደፈሰሰለት አየሁ። ያን ሁሉ ትዕግስት አንድ እንዲሁ እንደ ራሴ መቆጣጠር እንዳቃቴ ልነግርህ አልችልም። እሱ ግን በትዕግስት እስከ መጨረሻው ድረስ አስታሞ እንትን ሲል ይሄ ከሰው አይደለም ሰማያዊ ነገር ነው ያልኩኝ። በእርግጥም ሰማያዊ ነገር አለ። እግዚአብሔር ደግሞ በእናንተ ከዚህ በፊትም እንዳልኩት የዓለምን ታሪክ የሚለውጥ ነገር ይሰራል። ኖት የኢትዮጵያውያኖችን ብቻ። ለብዙ ትደርሳላችሁ። በርቱ፣ ጸጋ ይብዛላችሁ። ይህን ለማለት ነው። ታች ወርጄ አዳምጣለሁ። ሰላም ልበል ብዬ ነው። ቴንኪዩ በልዬ፣ ጌታ ይባርክ። አዎ ስለ ዳግሻ እኔም እየቆየሁ ነው የገባኝ። በዝማሬው ነው የምናውቀው፣ ግን እለት እለት ደግሞ እግዚአብሔር ያስገርመን ነበር። ኡስታዝ ብለው ሲሉት ራሱ ኬፑን ሰርቶልህ ይመጣል። ይሄ እግዚአብሔር ካልሰጠ በስተቀር እንዴት ብለህ ትላለህ? ከዛ ዝም ይላሉ። እና ለሁሉም ጸጋን እያከፋፈለ የሰጠ ጌታ ለዘላለም ስም ይባረክ። ዳግሻዬ በጣም የተወደደ ወንድም ነው። በጣም ወንድምነት ገብቻለሁ ቤት ሶኔ ሉጣና እሺ እንመጣለን ሁላችንም። ማንም ሰው ዳኒ ቤት እንዳይቀር ገዝቻለሁኝ። ግዝት በግዝት ማለት ነው። እሺ ናታን እንዴት ነው ወንድሜ? እግዚአብሔር ይመስገን ሰላም